ሱሰኛ ሰውና ጤነኛ ሰው የሚለያቸው አንድ ነገር ነው። እሱም የሚጠቀሙት መርዝ መለያየቱ ነው። ሱሰኛ ሆነ ሱስ ነው መርዝ። ታጨሳለህ፣ ትቅማለህ፣ ትወጋጋለህ። ግን ያንን ስታረግ አንድ ሲጋራ ለ5 አጨሰ ይሆናል። ሩብ ጫት ገዝተህ ለ3 ቅመህ ይሆናል። ሌላውን ቶ ማስታወቂያ እየሰራን አይደለም ለሱስ። ከዛ እንደዛ ብራተህም መርዝህን ተፋቅረህ ስትጠጣ ስታጨስ ኖረህ ብር አግኝተህም ነገ ሌላ ቀን ነው እያልክ ብትን ስታረገው ይኖርከው ብር ወደ ጤነኛው ዓለም ስትመጣ ሰው መርዝ ነው፣ ገንዘብ አምላክ ሆኖ ታገኘዋለህ። ትክክል። እኩል አንድ አይነት ደሞዝ እያገኛችሁ ያንተን ብር ካጣፋህ እሱ እንዳገኘ አርጎ የሚሰማው ሰው ታገኛለህ። አንድ አይነት መኪና ኖሯችሁ ያንተ መኪና መበላሸት የሱ አዲስ መኪና የመግዛት ያህል ስሜት የሚሰማው ማህበረሰብ ታገኛለህ። ብር የሚመራው ማህበረሰብ። አንተ እኮ ሱሰኛ ሆነ ቀደኸዋል፣ ተጫውተህበታል። ይሄን ብር ጤነኛውን ስትመጣ እየተመከለከ ታገኘዋል። ትልቅ ትንሽ አይደል፣ አምላኪው ብዙ ነው። አባ እንኳን ቤት ሊመጡ እጅ መንሻ ያስፈልጋቸዋል። እውነት እናውራ ከተባለ ሱሰኛ ሆነ የተጫወትክበት ብር ጤነኛው ዓለም ላይ ስትመጣ ነግሶ ገዝፎ ሲክስ ፓክ አውጥቶ ይረግጣል። በጣም ለማምጣትም ያለፋል፣ ለማጥፋትም ከጎን ያሉት ሁሉ አሰፍስፈው እየተጠበቁ ነው። ካንተ በላይ ገቢ ያላቸው ያንተን ብር ለማጣፋት ይጠብቁሃል። በነፃ የሚባል ስራ አትስራ። አንድ ነገር ልንገር፣ ተምሬዋለሁ። ለክፉ ቀን ሰው ይደርስልኛል ምናምን ብለህ ውለታ ልትውል ትችላለህ። ያቺ ውለታ እንዳለቀች ተሰርዟል። ጤነኛ ሆነህ እጅ በእጅ ገንዘብ ተቀበል። ይሄ ውለታ ይሄ ስትካፈል የኖርከውን መርዝ እዚህ ጋር መተህ መካፈል የለም። እንደዛ ሰው ልጅ ሲፈልግህ በቀን 5 ጊዜ ይደውልልሃል። አገልግሎትን እንደጨረስክ እንኳን ሊደውልልህ ስትደውል ያነሳ። ሲፈልጉህ እንደፈለክ ያደርጉልሃል። ስትፈልጋቸው ስልክ ካነሱልህ ራሱ ትልቅ ነገር ነው። ስለዚህ ከዚህኛው መርዝ ውጣና ወደዚህኛው መርዝ ነው። እዚህኛው መርዝ ስትመጣ ግን ፈጣሪን ይዘህ ነው እንደምታስበው። እዛ ቆሻሻ ላይ ሆነ እንደምታስበው እዚህ ጋር ሳሩ አረንጓዴ አይደለም። አባቴ ቀለም እየቀቡት ነው እንጂ ደርቋል። ሁሉም ከዚህ በላይ ነው የሚኖር። የለበሰ ሌባ ይጠብቃል። መስቀል የያዘ ነብሰ ገዳይ አለ። ፒፕሉ ሁሉም ለምድ የለበሰው ውስጡ ግን ሌላ ነገር አለ። ሁሉ ነገር እንደምታስበው አይደለም።